ጤና ይስጥልን አድማጮች፣ አጫጭር ዜናዎችን ይዤ ቀርቤያለሁ። በዚህ ቻናል አዳዲስና ትኩስ ዜናዎች እንዲሁም እውነተኛ መረጃዎች ይቀርቡበታል። መረጃዎች ሲጫኑ ቀድሞ እንዲደርሷችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱን። ወደ መረጃው አልፋለሁ። በቅድሚያም የእስራኤል ጥቃትና ከአሜሪካ ጋር የገባችበት ፍጥጫ፣ የእስራኤል መርከቦች የአሜሪካ እገዳ መጣሳቸውና ሌሎች ጉዳዮችን በዝርዝር እናያለን። እስራኤል ከስምምነቱ በኋላ ደቡባዊ ሊባኖስ አዲስ ጥቃት ፈጸመች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል በሊባኖስ ላይ የምታካሂደውን ወታደራዊ ዘመቻ ቢተቹም አዲስ ጥቃት በደቡባዊ ሊባኖስ መፈጸሟን ተገለጸች። እስራኤል ሮብ ዕለት የአየር ኃይሏ ከክፋር ትንቢት ወጣ ብሎ የሚገኘውን አካባቢ ማጥቃቷን የብሔራዊ መገናኛ ብዙሃን ዘግበዋል። እስራኤል ተንቅ ያለው በሚል መንፈስና ኃያልነቷን ለማሳየት ሊባኖስን እያረሰች ትገኛለች። የእስራኤል ጦር ለማጥቃቱ ምንም አይነት አስተያየት ያልሰጠ ቢሆንም ከዚህ ቀደም የሂዝቦላ መሰረተ ልማቶችን እንደሚደበድብ መግለጹ ይታወሳል። በተጨማሪም አሜሪካ ከኢራን ጋር የተስማሙት መግባቢያ ሰነድ እስራኤልን አላሳይሽም በማለቷ የንዴትና የእልህ እንዲሁም ምንም ይሁን ምን እንዲፈርስ የመፈለጓ ነው እየተባለ ነው። ምንም እንኳን በአሜሪካና ኢራን መካከል የተደረሰው ስምምነት ዝርዝር ነጥቦች ይፋ ባይሆኑም አደራዳሪዋ ፓኪስታን ሊባኖስን እንደሚያካትት አስታውቃ ነበር። ማክሰኞ ዕለት ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስን በሚመለከት የበለጠ ኃላፊነት ሊሰማቸው ይገባል ማለታቸውና ፈረንሳይ በሚካሄደው የቡድን ሰባት ስብሰባ ላይ ትራምፕ እስራኤል ሂዝቦላህን ለረጅም ጊዜ ተዋግታለች እና በርካታ ሰዎች ተገድለዋል በማለት ወርፈዋል። የኢራን ጦርነትን የሚያስቆም ስምምነት ላይ መድረሱን እሁድ ምሽት ይፋ ቢሆንም እስራኤልና ሂዝቦላ አንዳቸው ሌላኛው ላይ ጥቃት መፈጸማቸውን ቀጥለዋል። ትራምፕ በቡድን ሰባት ስብሰባ ላይ ከኔታንያሁ ጋር ጥብቅ ወዳጅነት እንዳላቸው ገልጸው በርካታ ጥቃት በመፈጸሙ ግን ደስተኛ እንዳልሆኑም ተናግረዋል። አክሎም ያለ አሜሪካ እስራኤል ምንም አትኖርም፣ ያለ እኔ እስራኤል አትኖርም፣ ምክንያቱም ሌላ ፕሬዝዳንት እኔ ያደረኩትን ለማድረግ ፈቃደኛ አይሆንም ሲሉም ተደምጠዋል። ኔታንያሁ ሰኞ ዕለት ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ እንደሚቆይ መናገራቸው የሚታወስ ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል ሊባኖስ ላይ የምትፈጽመውን ጥቃት ወይም በግዛቲቱ ጦሩ መገኘትን እንደ ስምምነቱ ጥሰት እንደሚቆጠር ተናግረዋል። የኢራን ነዳጅ ጫኝ መርከቦች የአሜሪካ እገዳ ማለፋቸውን መረጃዎች አመለከቱ። በዚህ ሳምንት ዋሽንግተን እና ቴሄራን ስምምነት ላይ መድረሳቸውን ካሳወቁ በኋላ ቢያንስ 3 የኢራን ነዳጅ ጫኝ መርከቦች የአሜሪካን እግድ አልፈው ወደ ኦማን ባህረ ሰላጤ መሄዳቸው መረጃዎች ያሳዩ። የመርከቦቹ እንቅስቃሴ ኢራን ወደ ውጭ የምትልከውን የነዳጅ ቀስ በቀስ መጀመሯን ያሳያል ተብለዋል። ግዙፍ የነዳጅ ጫኝ የሆኑት ሄሮ 2 እና ዲዮና እያንዳንዳቸው 2 ሚሊዮን በርሜል ነዳጅ ጭነው የኦማን ባህረ ሰላጤን አልፈው ወደ ምስራቅ መቅዘፋቸውን የመርከቦችን መረጃ የሚከታተሉ 2 ድርጅቶች ይፋ አድርገዋል። ስዌዝ ማክስ ሶኒያ 1 የተባለችው እና 1 ሚሊዮን በርሜል ነዳጅ የጫነችው መርከብ እንዲሁም የአሜሪካ ባህር ኃይል እገዳን አልፋ ወደ ሲንጋፖር ማምራቷን መረጃዎች ጠቁመዋል። ሄሮ 2 ነዳጁን የጫነችው በመጋቢት መጨረሻ ሳምንት ሲሆን ዲዮና እና ሶኒያ የተባሉት ደግሞ በሚያዝያ ወር መጨረሻ ሳምንት ላይ መጫናቸውን የኬፕለር መረጃ ያሳያል። የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ ክልከላ በማድረጉ ቴሄራን ወደ ውጭ የምትልከውን ነዳጅ በከፍተኛ ሁኔታ ቀንሶ ቆይቷል። ኢራን በግንቦት ወር ወደ ውጭ የላከችው የድፍድፍ ነዳጅ ዘይት ከባለፉት 6 ዓመታት አንጻር ሲታይ በጣም ዝቅተኛ ነው። በግንቦት ወር በየቀኑ 260,000 በርሜል ነዳጅ ብቻ እንደነበረ ኬፕለር ይፋ አድርጓል። አሜሪካና ኢራን ጦርነቱን ለማቆም ሲስማሙ እገዳው እንደሚነሳና የነዳጅ ምርቷን ወደ ውጭ ለመላክ እንደምትችል መግባባታቸውን አንድ የአሜሪካ ባለስልጣን ማክሰኞ ዕለት ለሮይተርስ ተናግሯል። የኢራን ጦርነት ከተቀሰቀሰ ወዲህ የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ አሳይቶ ቆይቷል። የትግራይ አፈሳ የፈጠረው ስጋት፣ በትግራይ ክልል ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ለቢቢሲ ትግረኛ ገልጾ የምልመላው ሂደት ግን በክልሉ መንግስት እንደሚፈጸም ተናግሯል። ቢቢሲ ያነጋገራቸው የክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ፣ ከመኖሪያ ቤት እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሉ የትግራይ ጸጥታ ኃይሎች በክልሉ
መጠነ ሰፊ አፈሳ እና የግዳጅ ወታደራዊ ምልመላ እያካሄደ መሆኑን በመጥቀስ መግለጫ ማውጣቱ ይታወሳል። የሰብአዊ መብት ተሟጋቾች ድርጊቱ ይፈጸምባቸዋል በሚል ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞን እና ምስራቃዊ ዞን ይገኙበታል። ለ2 ዓመታት የተካሄደውን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረው የክልሉ ምክር ቤት ስልጣን ከያዘ በኋላ የህወሓት መሪዎችና በፌዴራል መንግስቱ መካከል ውጥረት ተፈጥሯል። ተመልሶ ስራ የጀመረው ፈርሶ የነበረው የትግራይ ክልል ምክር ቤት ህጋዊ የፓርቲ እውቅና የተሰረዘበትን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ያሉበት ሁኔታ እስካሁን በይፋ አይታወቅም። በዚህ የተነሳ የክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑንም ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅት ተሟጋቾች እየገለጹ ይገኛል። በተጨማሪም በደብረጽዮን የሚመራው የክልሉ መንግስት በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጅ የክልሉ መንግስት በሚያቀርበውን የክተት ጥሪ ተከትሎ የመሳተፍ ግዴታ አለበት ብለዋል። ይህንንም ተከትሎ የትግራይ ውስጥ ቀውስ ከጊዜ ወደ ጊዜ እየተባባሰ መሆኑ ተገለጸ። ይህንን የማይቀበል ማንኛውም ሰው ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንደሚፈጽም እየተባለ ይገኛል። የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ መግለጫ አውጥተዋል። አረና ትግራይ እንዲሁም ስምረት ፓርቲ ህወሓት የቀድሞ ተዋጊዎችን፣ ሚሊሻዎችንና የትግራይ ወጣቶችን በግዳጅ ለወታደራዊ ስልጠና በመመልመል በማፈስ ወዳልታወቁ የካምፖች እየወሰደ ነው ሲሉም ገልጸዋል። ቢቢሲ ትግርኛ በታጣቂዎች በአስገዳጅ ለውትድርና የታፈሱ ሰዎችን ከወታደራዊ ማሰልጠኛ ያመለጡ ወጣቶችንና ቤተሰባቸውን አነጋግረዋል። ነገር ግን የአካባቢው መስተዳድሮች የሰላምና ጸጥታ ጽሕፈት ቤቶች ግን እየተካሄደ ያለው ወታደራዊ አፈሳ አስተባብለዋል።